የሰው ልጅ ፈጽሞ በማይኖርበት የአሜሪካ ጥልቅ ረግረጋማ ቦታ ላይ ያሉ አስከፊና አደገኛ የአዞ ዘሮችን ተዋወቋቸው። እዚያ ያሉት አዞዎች በጣም አደገኛና ብልህ ከመሆናቸው የተነሳ ምርኮቻቸውን እንደ ጨዋታ ነበር የሚቆጥሯቸው። ቀን የጠመመባቸው አንዳንድ ተማሪዎችም ሳያስቡት ወደዚያ ስፍራ ሄደው በቀጥታ በአዞዎቹ ግዛት ውስጥ ይጠመዳሉ። አዞዎቹም እንዲህ አደገኛ ለመሆናቸው ምክንያቱን ወደ ታሪኩ ጅማሮ ሄደን እንመልከት። ታሪኩ የሚጀምረው የወንጀለኞች ቡድን ምስጢራዊ መደበቂያና የአደንዛዥ ዕፅ መቀመሚያ በነበረበት በረሃማ ረግረጋማ ቦታ ላይ ነው። ፖሊስም ለረጅም ጊዜ ሲከታተላቸው ከቆየ በኋላ በአንድ ምሽት ላይ ወረራ አደረገ። የተኩስ ልውውጥ ሲጀመር ወንጀለኞቹ ማስረጃዎችን ለመደበቅ ኬሚካሎችን ወደ ወንዙ ማፍሰስ ይጀምራሉ። አንዳንድ ወንጀለኞች ሲያዙ፣ አንዳንዶቹ ደግሞ ማምለጥ ቻሉ። ያ ወንዙ ላይ የፈሰሰው መርዛማ ኬሚካልም በወንዙ ውስጥ ተሰራጭቶ አዞዎቹ ወደ አውሬነት እንዲለወጡ አደረገ። ከበፊት የበለጠም ትልቅ፣ ጠንካራና እጅግ አደገኛ ሆኑ። የአካባቢው ዜናም ጭካኔ የተሞላባቸውን የአዞዎችን ጥቃቶች መመዝገብ ጀመረ። ቱሪስቶችም ከዚያ አካባቢ መጥፋት ጀመሩ። የአዞዎቹ እንቁላል ሊሰርቁ የሄዱት እንኳን በእነዚህ ፍጥረታት ተገደሉ። በሌላ በኩል ደግሞ ካይል የተባለች አንዲት የባዮሎጂ ተማሪ ታላቅ ወንድሟ በቅርቡ አንድ ሱቅ ሲዘረፍ ተገሎባት ስለነበረ የወንድሟን አመድ በፍሎሪዳ ደሴት ላይ ለመበተን ወሰነች። የቅርብ ጓደኛዋ የሆነችው አሊስም በ21 ሰዓት የመኪና ጉዞዋ ላይ አብራት ትሄዳለች። አሊስ መኪናዋን ስለሸጠች በወንድሟ ጓደኛ ማሊካ መኪና መሄድ ነበረባቸው። ካይል ግን ማሊካን ፈጽሞ አትወዳትም ነበር፣ ግን በግድም ቢሆን አብረው መጓዝ ነበረባቸው። የማሊካ አዲስ ፍቅረኛ የሆነው ሳምም አብረዋቸው ለመሄድ ተቀላቀለ። በዚህ መልኩም አራቱም ወደ ፍሎሪዳ ደሴቶች ጉዟቸውን ጀመሩ። በመንገድ ላይ አሊስ ለካይል እናቷ $2000 ከአካውንቷ እንዳወጣችና በቁማር ምክንያት ዕዳ ውስጥ እንደገባች ነገረቻት። ስለዚህም ገንዘቡን ለመመለስ ተጨማሪ ስራ መስራት አለባት። በኋላም ሁሉም አንድ ትንሽ የእንግዳ ማረፊያ ቤት ውስጥ ረፍት ለማድረግ ይገባሉ። እዚያም አሊስ ለካይል ወንድሟ ከሞተ በኋላ ሕይወቷን ያለምንም መረበሽ መቀጠል እንዳለባት እየነገረቻት ልታጽናናት ትሞክራለች። ነገር ግን ካይል አሁንም በዝርፊያው ስለተከሰተው ነገር ራሷን ትወቅሳለች። ምክንያቱም በዚያን ቀን ከወንድሟ ጋር ነበረች። ካይልና ወንድሟም አንድ ሱቅ ውስጥ እያሉ ዘራፊው መጥቶ አንድ ሕፃን ልጅ በመያዝ በቶሎ ገንዘብ ይጠይቃቸዋል። ልጁን ለማዳን ሲልም የካይል ወንድም አንድ መፍቻ አንስቶ ዘራፊውን ያጠቋል። ነገር ግን ሌላ ተባባሪም እዚያው ነበር። ልጁን ለመያዝ ሲሞክርም ካይል ወንድሟን ለማዳን ወደ ሽጉጡ ቀስ ብላ ትሄዳለች። ይሁን እንጂ ከፍርሃት የተነሳ ቃታውን ለመሳብ አልቻለችም ነበር። በዚህ ጊዜም ሌላኛው ዘራፊ ሽጉጡን አውጥቶ ወንድሟን እዚያው ፊት ለፊቷ ገደለው። ያ ክስተትም በካይል ትውስታ ውስጥ ተቀርጾ ቀረ። እስከዛሬ ድረስም ለዛ ስህተቷ ራሷን ትወቅሳለች። በኋላም ቡድኑ አንድ ቤንዚን ማደያ ላይ ቆሞ ጉዞን ለመቀጠል ነዳጅ መሙላት ይጀምራል። በዚህ መሃልም ካይል አዞዎች ሰዎችን ማጥቃት እንደጀመሩ የሚገልጽ አንድ የጋዜጣ ጽሑፍ አነበበ። በአቅራቢያው የነበረው አንድ አዛውንትም ስለ ዜናው እንዳትፈሩ፣ ወደ ውሃው ካልገባችሁ ደህና ትሆናላችሁ ብሎ አስጠነቀቋቸው። ከዚህ በኋላም ሁሉም ወደ መኪናው ተመልሰው ጉዟቸውን ቀጠሉ። ከጥቂት ጊዜ በኋላ ማሊካ በድንገት ለሁሉም የሚሆን አስገራሚ ስጦታ እንዳላት ታስተዋውቃለች። በእርግጥም እሷ አንድ ትንሽ አውሮፕላን አስቀድማ አስይዛ ነበር። ስለዚህም ሁሉም በፍጥነት ወደ ደሴቶቹ መድረስ ይችላሉ። ነገር ግን ማንም በዚህ ደስተኛ አልነበረም። ሳምም እንኳን ስለዚህ አስቀድሞ አያውቅም ነበር። ካይልም ከፍታዎችንና አውሮፕላኖችን ስለምትጠላ በሱ ለመሄድ ፈርታ ነበር። ይሁን እንጂ ማሊካ የግድ አላላትም። በኋላም ሁሉም በአካባቢያቸው ወደሚገኝ ትንሽ አውሮፕላን ማረፊያ ሲደርሱ ፍራንክ የተሰኘው የበረራው ካፒቴን ወጥቶ ሰላምታ ይሰጣቸዋል። ሲታይ ግን ሰውየው ምንም ማብራሪያ አይመስልም ነበር። ሰውነቱ የአልኮል ሽታ አለው። በአውሮፕላን ውስጥም ሲጋራ እያጨሰ ነበር። ይህን ሲመለከቱም ሁሉም ትንሽ ተጨነቁ። ነገር ግን ቡድኑ አሁንም ለመብረር ወሰነ። ከአራቱ ጓደኞቹ በተጨማሪም 5 ተጨማሪ ተሳፋሪዎች በዛ በረራ ላይ ነበሩ። ሁሉም ወደ ውስጥ ገብተው ፕሌኑ ከተነሳ በኋላ አንድ ሰው በስልኩ ጮክ ብሎ እያወራ ሌሎቹን ተሳፋሪዎች መረበሽ ይጀምራል። በዚህም በመካከላቸው አንዳንዶቹ ብስጭታቸው እየጨመረ ሄደ። ከኋላ ተቀምጦ የነበረው አንድ መካከለኛ ዕድሜ ላይ ያለው ሰው በመጨረሻ ትዕግስቱን አጣ። በቁጣም ከተቀመጠበት ተነሳና ሰውየውን እንዲያቆም አስጠነቀቀው። ነገር ግን በድንገት አውሮፕላኑ በኃይል መንቀጥቀጥ ይጀምራል። በመናወጡ ምክንያትም መካከለኛ ዕድሜ ላይ ያለው ሰው ጭንቅላቱን የሆነ ነገር መታውና ራሱን ስቶ ወለሉ ላይ ወደቀ። ከዚያም የአውሮፕላኑ አንድ ሞተር እንደተበላሸና ሁለተኛው ሞተር ደግሞ እሳት እንደያዘ አወቁ። በድንጋጤም ቀዝቃዛ ላብ በካፕቴን ፍራንክ ግንባር ላይ መፍሰስ ይጀምራል። እናም አሁን ላይ የአደጋ ጊዜ መትረፊያ ብቸኛው አማራጭ። ነገር ግን በቅጽበት ሁሉም ሞተሮች ሙሉ በሙሉ ስራ አቆሙ። የሬዲዮ ስርዓቱም ተጎድቶ ስለነበረ ምንም አደጋ ምልክት መላክ አልቻሉም ነበር።
አውሮፕላኑም በቀጥታ ወደ ታች ረግረጋማ መሬት ላይ መውደቅ ይጀምራል። በኋላም ራሱን ስቶ የነበረው ሰውዬ ንቃተ ህሊናውን ሲያገኝ አውሮፕላኑ ቀድሞውኑም በረግረጋማው ቦታ አቅራቢያ ባለው ወንዝ ውስጥ ወድቆ ነበር። እንደ ዕድል ሆኖ ግን ውሃው በጣም ጥልቅ አልነበረም። አሊስም ከጎኗ የነበረውን ራሱን ስቶ የነበረውን ሰው ወደ ዳርቻ ለማውጣት ሮጠች። ቀስ በቀስም ሌሎቹም ተሳፋሪዎች ወደ ዳርቻ ወጡ። በጊዜውም አውሮፕላኑ ወደ ብዙ ቁርጥራጮች ተሰባብሮ ነበር። በኋላም ፍለጋ ሲደረግ መካከለኛ ዕድሜ ላይ ያለው ሰውም ሆነ ረዳት አብራሪው እንደሌለው ይታወቃል። ካፒቴን ፍራንክም ስማቸውን በጩኸት እየጠራ ይፈልጋቸው ጀመር። ይህ በእንዲህ እንዳለ ካይል ወደ ወንዙ ትገባለች። ምክንያቱም የወንድሟን አመድ የያዘው ሳጥን ማግኘት ነበረባት። እሱም አሁን በአውሮፕላኑ ውስጥ ነበር። ነገር ግን ረዳት አብራሪው እስካሁንም የትም ሊገኝ አልቻለም። እናም ሁሉም እንዳልተረፈ ሲረዱ ደነገጡ። አሊስም ሁሉም የሚያድናቸው ቡድን እስኪመጣ ድረስ እንዲጠብቁ ሀሳብ አቀረበች። ነገር ግን የካፒቴን ፍራንክ የፊት ገጽታ በዚህ ጊዜ ተለወጠ። እናም አንድ ከባድ ነገር ደብቋቸው እንዳለ ግልጽ ነው። እየበረሩበት የነበረው አውሮፕላን በይፋ አልተመዘገበም። ይህ ማለትም ምንም አይነት ብላክ ቦክስ ወይንም የበረራ መኖር ምንም አይነት መዝገብ የለም ማለት ነው። በዚህም ምክንያት ማንም የት እንዳሉ አያውቅም እና ምንም አይነት የማዳን ቡድን ሊመጣላቸው አልቻለም። ከዚህ በላይም ደግሞ ትልቁ ችግር በአሜሪካ ውስጥ እጅግ በጣም ርቀው ከሚገኙ ረግረጋማ አካባቢዎች በአንዱ ውስጥ መጠመዳቸው ነበር። ሰዎች ፈጽሞ የማይኖሩበትና ማንም ሰው የማያልፍበት አካባቢ ነው። ሆኖም ካፒቴን ፍራንክ ስለ አቅጣጫ ትንሽ ያውቅ ስለነበረ ወደ ሰሜን እንዲሄዱ ለሁሉም ሀሳብ አቀረበ። ምክንያቱም ወደ 40 ማይል ርቀት እርዳታ የማግኘት እድል ይኖራቸዋል። ካይልም መጀመሪያ ለሁሉም ለጉዞ አስፈላጊ የሆኑ ነገሮችን ሁሉ መሰብሰብ እንዳለባቸው ታስረዳለች። ሁሉም የሚያስፈልጋቸውን ነገር መሰብሰብ ሲጀምሩ በድንገት አሊስ ከጫካው ጫፍ አንድ እንግዳ ድምፅ ሰማች። የማወቅ ጉጉት አድሮባትም ለማጣራት ከቡድኑ በድብቅ ተለይታ ወደዛ ስትሄድ አንድ ያዞ የእንቁላል ጎጆ ታገኛለች። እናም አሊስ ያዞ እንቁላሎች በከፍተኛ ዋጋ እንደሚሸጡ አስታወሰች። የገንዘብ ችግሮቿንም እያሰበች ሳታቅማማ አንድ እንቁላል በድብቅ ቦርሳ ውስጥ አስቀመጠች። ከዚያም ምንም እንዳልተፈጠረ ወደ ቡድኑ ትመለሳለች። ይህ በእንዲህ እንዳለ ሁሉም በወንዙ ወለል ላይ አንድ ነገር ሲንሳፈፍ አስተዋሉ። ካፒቴን ፍራንክም ወዲያውኑ ወደ ውሃው ዘሎ በመግባት ለማውጣት ይሞክራል። ካይልም ተከትለው አብራ ሄደች። የማሊክ ፍቅረኛ የሆነው ሳምም ይቀላቀላቸዋል። በኋላም ካፒቴን ፍራንክ ካይልና ሳም ወደ ተንሳፋፊው ነገር እየዋኙ ለመድረስ ይሞክራሉ። ይሁን እንጂ ትንሽ እንደሄዱ አንድ ግዙፍ አዞ በድንገት ፊት ለፊታቸው ልብቅ ይልና ረዳት ፓይለቱን ነክሶ ወደ ታች ያስገባል። ይህን ሲያዩም ሁሉም ደነገጡና በፍጥነት ወደ ዳርቻው መገስገስ ይጀምራሉ። ክስተቱም ያላሰቡት በመሆኑ ሁሉም በጣም ደንግጠው ነበር። ካይልም ስለ ባዮሎጂ ጥልቅ እውቀት የነበራት ስለሆነም የአዞን ባህሪ በሚገባ ትረድታለች። እናም ይህ አካባቢ የአዞ ጎጆ አቅራቢያ ሊሆን እንደሚችል ገለጸች። ይህም አዞዎቹ የበለጠ ጠበኛ ያደርጋቸዋል። ምክንያቱም በተፈጥሮ አዞዎቹ ግዛታቸውን እጅግ በጣም ይከላከላሉ። አሁን ሁሉም በጣም አስፈላጊው ነገር በተቻለ ፍጥነት ከዚያ መውጣት እንደሆነ ተገነዘቡ። ካፒቴን ፍራንክም ቀደም ሲል ወደ ሰሜን አቅጣጫ እንዲሄዱ ጠቁሞ ነበር። ስለዚህም ቡድኑ በዚያ አቅጣጫ ለመቀጠል ወሰነ። ከጥቂት ሰዓታት በኋላም በሌሊት ሁሉም በእሳት ዙሪያ ተቀምጠው ሲያወሩ አደጋ በጸጥታ ወደ እነሱ እየቀረበ እንደሆነ አያውቁም ነበር። በኋላም አንድ በአንድ ሁሉም እንቅልፍ ይወስዳቸዋል። ይህ በእንዲህ እንዳለ ከቡድኑ ውስጥ አንዱ ሰው ሽንቱን ለመሽናት ይነሳል። በዚህ ጊዜም ስልኩ መጮህ ጀምራል። የኔትወርክ ምልክቱን እያገኘ መሆኑን ሳይም በጣም ተደስቶ ጥሪውን ለመመለስ ሲሞክር እንደ ድንገት ስልኩ ከእጁ ላይ ይወድቃል። እሱንም ለማንሳት ባጎነበሰበት ጊዜ ሳያስበው ግዙፍ አዞ በድንገት ከቁጥቋጦ ውስጥ ዘሎ በመውጣት ጭንቅላቱን ይውጧል። ደም የሚያበርድ የስቃይ ጩኸትን በጨለማ ውስጥ አስተጋባ። በማግስቱም ሁሉም ሲነቁ ፊት ለፊታቸው ባዩት ነገር ደነገጡ። የሰውየው አስክሬን እዚያው ተዘርግፎ በጣም በጭካኔ ተቀዳዶና ደሙና ስጋው ተቀላቅሎ ነበር። ይህን የተመለከተ ሁሉም ሰው በቦታው ደሙ ቀዘቀዘ። ካፒቴን ፍራንክም በዚህ አካባቢ ስላሉት አዞዎች እንግዳ ወሬዎችን አንድ ጊዜ ሰምቶ ነበር። ፍጥነታቸው ከማመን በላይ እንደሆነና ጥቃታቸውም አስፈሪ ኃይል እንዳለው ይነገር ነበር። የሚገድሉትም ለመብላት ብቻ ሳይሆን ለማደን ባለው ፍላጎትም ጭምር ነው። በመደበኛነት አዞዎች በአቅራቢያቸው ሰዎችን ሲሰሙ በውሃ ውስጥ ይደበቃሉ። ነገር ግን እነዚህ አዞዎች የተለዩ ነበሩ። ምንም ፍርሃት የሌላቸው ጠበኛና ከማንኛውም መደበኛ አዞ እጅግ አደገኛ ነበሩ። የአካባቢው መንደርተኞቹም በዚያው አካባቢ ለምትኖር አንድ ግዙፍ ሴት አዞ ስም ሰጥተዋት ነበር። ፊቷ ላይም ጥቁር ምልክት እንዳለባትና ከሌሎችም የበለጠ አደገኛ እንደሆነች ይነገር ነበር። በዚህ ሁሉ ውጥረት መካከልም አሊስ በድንገት በርቀት ቤት የሚመስል ነገር አየች። ቡድኑም እዚያ እርዳታ ሊያገኝ እንደሚችል በማሰብ ሁሉም ወዲያውኑ ወደዚያ አቅጣጫ መንቀሳቀስ ይጀምራሉ። ወደፊት ሲሄዱም አንዲት መካከለኛ ዕድሜ ላይ ያላት ሴት ከፊታቸው ቀደም ማለት ትጀምራለች። ሌሎቹም ከኋላ ሆነው በጥንቃቄ እርምጃ ሲወስዱ ካይል በድንገት ከኋላ አንድ እንግዳ ድምፅ ሰማች።
ድምፁም በአካባቢው በጣም ሲያስተጋባ በአቅራቢያው የሆነ ነገር እየተንቀሳቀሰ ያለ ይመስል ነበር። ካይልም ወዲያውኑ ቆመችና ሁሉም እንዲቆሙ ምልክት ሰጠች። ትኩረታቸውንም ወደ ድምፁ እየሳበች በጥሞና እንዲያዳምጡ ነገረቻቸው። ለጥቂት ጊዜ ከቆመችና ምንጩን ለማግኘት ከሞከረች በኋላም ወደ ቁጥቋጦዎች ውስጥ እየጠቆመች ብዙ አዞዎች እዚያ ተደብቀው ሊሆኑ እንደሚችሉ ታስጠነቅቃለች። ካይልም ሁኔታውን ተቆጣጥራ ከፊት ትሄድ የነበረችውን ሴት በቶሎ ወደ እነሱ እንድትመጣና ሁሉም ተቀራርበው እንዲቆሙ መመሪያ ሰጠች። ምክንያቱም አዞዎች ብዙውን ጊዜ ብቻቸውን ያሉ ሰዎችን ኢላማ እንደሚያደርጉ፣ ነገር ግን ትላልቅ ቡድኖችን ከማጥቃት እንደሚቆጠቡ ታውቃለች። በዚያው ቅጽበትም አንድ አዞ በድንገት ከውሃ ውስጥ ዘሎ ወጥቶ ከፊት የነበረችውን ሴት ይዞ ይጎትታታል። ሁሉም ነገር በፍጥነት ስለነበረ ምንም ምላሽ መስጠት አልቻለችም ነበር። በሰከንዶች ውስጥም በርካታ ግዙፍ አዞዎች ከኋላ ብቅ ብለው ጥቃት ሰነዘሩ። መላው ቡድንም ሕይወታቸውን ለማዳን በከፍተኛ ፍጥነት ሮጠው ወደ አንድ አሮጌ የእንጨት ቤት ውስጥ ይገባሉ። ሁሉም ውስጥ ገብተው ከውጭ ያሉት አዞዎች በር እንዳይከፍቱ አንድ ላይ እየገፉ መታገል ይጀምራሉ። ነገር ግን አዞ ገና በሩ ከመዘጋቱ በፊት የአንዲትን ልጅ እግር ያዘ። የስቃይ ጩኸትም በጨለማው ክፍል ውስጥ አስተጋባ። ከከባድ ትግል በኋላም ጓደኞቹ ከአዞ መንጋጋ አስለቅቀው ልጅቷን ወደ ውስጥ ማስገባት ቻሉ። ነገር ግን አውሬው ከውጭ በሩን መምታቱን ቀጠለ። በዚህ አስፈሪ ትርምስ መካከልም ሁሉም በሩን በመግፋት ላይ እያተኮረ ሳለ ቀደም ሲል ግዴለሽ ባህሪዋ ሁሉንም ሰው አስቆጥቶ የነበረችው ማሊክ ራስ ወዳድ ባህሪ ማሳየት ጀመረች። ለራሷ የሚሆን አስተማማኝ ቦታም ትፈልግ ነበር። ካፒቴን ፍራንክ ደግሞ መጥታ እነሱን እንድትረዳ እየጮኸ ነበር። ከረዥም ትግል በኋላም አዞ በመጨረሻ ፈግፍጎ ወደ ውሃ ውስጥ ተመልሶ ገባ። ነገር ግን በዚያን ጊዜ ቀደም ሲል የተያዘችው ሴት አሰቃቂ ጩኸት ከውጭ እያስተጋባ ነበር። አዞዎቹን በጨለማ ውስጥ አስገብተው በጣጥሰው እየበሏት ነው። በቤት ውስጥ ያሉት ደግሞ ምንም ማድረግ ሳይችሉ ጩኸቷን በሐዘን ተቀምጠው መስማታቸውን ቀጠሉ። እግሯ ባዞ የተጎዳችው ልጅም የሚፈሰውን ደም ለማስቆም በጨርቅ ለማሰር ትሞክራለች። በጊዜውም ሁሉም ደክመው ፈርተውና ተስፋ ቆርጠው ነበር። ሌሊቱ ከቧቸው በዚህ ደሳሳ ቤት ዙሪያ ያለው አየርም ወደ ሞት የሚጠራ ጸጥታ ሰፍኖበት ነው። ውጭ ያለው ጸጥታም በጣም ጥልቅ ከመሆኑ የተነሳ የበለጠ አስፈሪ ሆኖ ይሰማቸዋል። ሁሉም አዞዎች በአቅራቢያቸው የሆነ ቦታ ተደብቀው እንደገና ለማጥቃት ትክክለኛ ጊዜ እየጠበቁ እንደሆነ ያውቁ ነበር። በተመሳሳይ ጊዜም ቡድኑ በቤት ውስጥ ሙሉ በሙሉ በጸጥታ ተቀምጦ ትንፋሹን ይዞ ነበር። ይህች ሌሊትም ምን ያህል ጊዜ እንደምትቆይ ወይንም ምን ያህል ገዳይ እንደምትሆን ማንም አያውቅም። አዞዎቹም በውጭ በኩል በዙሪያቸው በሙሉ ተደብቀው ነበር። በእንደዚህ አይነት ሁኔታም ከቤት መውጣት ማለት ሕይወታቸውን አደጋ ላይ ይመጣል ማለት ነው። በነጋታውም ካፒቴን ፍራንክ በቤት ውስጥ መቆየት ከመውጣት የበለጠ ደህንነቱ የተጠበቀ እንደሆነ ቢናገርም ሌሎቹ ግን በቤት ውስጥ ዘግተው ከቆዩ በመጨረሻም በምግብ እጥረት በረሃብ እንደሚሞቱ ያምናሉ። እናም ካፒቴን ፍራንክ ድምፅ እንዲሰጡና አብረው እንዲወስኑ ሀሳብ አቀረበ። ውጤቱም ግልጽ ነበር። በሕይወት ለመትረፍ የግድ ከዚህ መውጣት አለባቸው። ይሁን እንጂ ማሊካ ብቻ እዚህ መቆየት ስትፈልግ፣ ሌሎቹ ግን ጉዟቸውን ለመቀጠልና መውጫ መንገድ ለማግኘት ውስጥ በስተመጨረሻ ግን ምንም አማራጭ ስለሌላት ከእነሱ ጋር ለመስማማት ተገደደች። ከመውጣታቸው በፊትም ካይል ሁሉንም በመንገዳችሁ አዘው ካያችሁ ዝም ብላችሁ ሮጡ፣ ምንም ቢሆን ወደ ኋላ አትመልከቱ ስትል አስጠነቀቀች። ከዚያም ሁሉም በከባድ ፍርሃት እንደተዋጡ የእንጨት ቤቱን ለቀው ለመውጣት ወሰኑ። አሁን የሚወስዱት እያንዳንዱ እርምጃ ሞት ካጠገባቸው እንደሚራመድ አይነት ስሜት ነው ያለው። በዚህ ዓለም ካፒቴን ፍራንክ ከአዞ ጥቃት እንዴት መትረፍ እንደሚችሉ እንደገና አስታውሳቸው። አዞ ከፊት ከመጣና ከያዛችሁ በአፍንጫው ላይ አጥብቃችሁ ምቱት ወይንም አይኑን ውጉት ሲል ነገራቸው። ምክንያቱም እነዚያ ቦታዎች የአዞዎች ደካማ ክፍሎች ናቸው። ነገር ግን ወደ ውሃ ውስጥ ጎትቶ ካስገባቸው ምንም ቢፍጨረጭሩ ዋጋ የለውም። ይህን ሲሰሙም ሁሉም የበለጠ ንቁ ሆነው ለመጓዝ ተዘጋጁ። ፍራንክን በሩን በቀስታ ከፍቶ ቡድኑን ወደ ውጭ ሲመራ ሁሉም ትንፋሻቸውን ይዘው በጥንቃቄ መጓዛቸውን ቀጠሉ። እንደ ዕድል ሆኖም በዚያን ጊዜ ምንም አይነት አዞ አልታየም ነበር። ቡድኑን በቀስታና በጥንቃቄ መጓዝ ሲቀጥል፣ ነገር ግን የተጎዳችው ልጅ በከባድ ሕመም ላይ ነበረች። ለመራመድም አስቸጋሪ እየሆነባት ነው። ፍቅረኛውም ደግፎ አብሯት እንድትሄድ ሊረዳት ይሞክራል። ይህ በእንዲህ እንዳለ ሁሉንም ሰው ቀደም ሲል አስቆጥታ የነበረችው ማሊካ ትዕግስቷን አጥታ ማጉረምረም ጀመረች። የተጎዳችው ልጅ በጣም ቀስ ብላ እየሄደች ቡድኑን እያዘገመች እንደሆነም ተሰማት። አሁን ላይም አደጋ ከሁለቱም ወገን ከበባቸው። የአዞቹ ጥቃት በውጭ በኩል እና የተሰበረ እምነት በቡድኑ ውስጥ ለጥቂት ጊዜ ከተከራከሩ በኋላም ሰፊ ወንዝ መንገዳቸውን ይዘጋዋል። እናም ፊት ለፊት ወደሚታየው ፋብሪካ ለመድረስ ወንዙን የግድ መሻገር ነበረባቸው። ነገር ግን ውሃው እጅግ አደገኛ ይመስላል። ከመካከላቸው አንዱም ከእንጨት ጀልባ ሰርተው በወንዙ ተንሳፈው እንዲጓዙ ሀሳብ አቀረበ። ይህም በፍጥነት እንዲሻገሩና ጊዜ እንዲቆጥቡ ይረዳቸዋል። ማሊካ ግን አዞዎች በውሃ ውስጥ ተደብቀው ጥቃት ሊሰነዝሩ እንደሚችል በማሰብ ፈራች። ነገር ግን ካፒቴን ፍራንክ በአንድ ንግግር ሁሉንም አረጋጋ። ትናንት ማታ ዝናብ ዘንቦ ነበር፣ አሁን ደግሞ ከባድ ሙቀት ያለው ፀሐይ አለ። እናም በእንደዚህ አይነቱ የአየር ሁኔታ አዞዎች የሰውነታቸውን የሙቀት መጠን መቆጣጠር አይችሉም። በዚህም ምክንያት አደጋው አነስተኛ ሊሆን ይችላል። አዞዎቹም ምናልባት ቀዝቀዝ ያለ ቦታ ላይ ተደብቀው ሊሆኑ ይችላሉ። ይህንን ሲሰሙም ሁሉም በፍጥነት ስራ ጀመሩ።
ፀሐይ ከመጥለቋ በፊትም ማምለጥ እንዳለባቸው ያውቃሉ። ከጥቂት ጥረት በኋላም ጀልባው በስተመጨረሻ ተዘጋጀ። ሁሉም ሊወጡ ሲልም ካይል በድንገት የወንድሟን ቦርሳ አሁንም በዳርቻው ላይ ጥላ እንደመጣች ታስታውሳል። ከወንዶቹ አንዱም ሊያመጣው ተመልሶ ይሄዳል። ነገር ግን በዚያው ቅጽበት ውሃው በኃይል መወዛወዝ ጀመረ። እናም በርካታ ግዙፍ አዞዎች ወደ ውሃ ውስጥ መግባት ይጀምራሉ። የሁሉም ሰው ልብ በፍጥነት እየመታ ከባቢ አየሩን በፍርሃት ተሞላ። ድንጋጤም በቡድን ውስጥ ተሰራጨ። ሁለት አዞዎችም በውሃ ውስጥ በቀስታ ወደ እነርሱ እየተንቀሳቀሱ ነበር። ይህ በእንዲህ እንዳለ የተጎዳችው ልጅ አንድ ውሳኔ እያደረገች ትመስላለች። ለመጨረሻ ጊዜም ፍቅረኛዋን ተመለከተች። በዓይኖቿ ውስጥም ፍቅርና ሕመም ነበር። እናም ጥቂት ቃላትን በለስላሳ ቃላቶቿ ከተናገረች በኋላ ወደ ውሃ ውስጥ ዘላ ትገባለች። በእሷ ምክንያትም ሁሉም ሰው ወደ ኋላ እንዲቀር ወይንም አደጋ ላይ እንዲወድቅ አልፈለገችም ነበር። የአዞዎችንም ትኩረት ለመሳብ ራሷን መስዋዕት አደረገች። በዚያም የተቀሩት በሰላም ማምለጥ ይችላሉ። ምንም እንኳን ፍቅረኛዋ በስቃይ እየጮኸ ሊያድናት ቢሞክርም ፍራንክና ሳም አጥብቀው ይዘው አስቆሙት። በጥቂት ጊዜ ውስጥም አንድ አዞ ልጅቷን በመንጋጋው ይዞ ወደ ውሃ ውስጥ ጎትቶ ያስገባታል። ሁሉም የልጅቷን መስዋዕትነት ከተመለከቱ በኋላም ልባቸው ተሰብሮ ነበር። ነገር ግን ቡድኑ ወደፊት መሄድና ፍቅረኛዋን ማጽናናት ነበረበት። ከጥቂት ጊዜ በኋላም ቀደም ብሎ የተመለከቱት ፋብሪካ ደረሱ። ወደ ውስጥ ገብተው ሲመለከቱም ብዙ የጥይት ቅርፊቶች ወለሉ ላይ ተበትነው ነበር። ይህ ቦታም ህገወጥ ነገሮች የሚሰሩበት ምስጢራዊ ተቋም እንደሆነ ፖሊስም በሆነ ወቅት ወረራ አድርጎ ሊሆን እንደሚችል ሳም ጠረጠረ። አንድ ሰውም ውስጥ ሊኖር ይችላል ብሎ በማሰብ ጮክ ብሎ መጣራት ይጀምራል። ነገር ግን ድምፁ በፋብሪካ ውስጥ የተደበቁ አዞዎችን ትኩረት እንደ ሳባ አልተገነዘበም። ፍራንክም ወዲያውኑ ጥንቃቄ እንዲያደርግ አስጠነቀቀው። ነገር ግን ሳም ሊሰማው አልቻለም። ይህም ካፒቴኑን አስቆጣው። ወደ ውስጥ እንደገቡም የደም እድፍ በግድግዳው ላይ ይታያል። እናም ከዚህ ቀደም ወረራ ተደርጎ እንደነበረ ግልጽ ነበር። ካፒቴን ፍራንክም እርዳታ የሚጠሩበት ሬዲዮ ለማግኘት በሁለት ቡድን እንዲከፋፈሉ ሀሳብ አቀረበ። እናም እሱ ከአሊስ እና ማሊክ ጋር ለመሄድ ወሰነ። ከዚያም ፍራንክ በመጨረሻ አሊስን ሌላ መንገድ እንድትሄድ ላካት። አሁን ካፒቴኑና ማሊክ ብቻ ቀሩ። በዚህ ጊዜም ካፒቴኑ ማሊካን በቁጣ ይጮህባት ጀመር። ራስ ወዳድ እንደሆነች፣ የራሷን ሕይወት ብቻ ለማዳንም እንደምትጨነቅና ሌሎችንም አደጋ ላይ እንደምትጥል ተናገረ። እናም ይህ አመለካከቷ እሱም ብቻ ሳይሆን ሁሉንም ሰው አስቆጥቶ ነበር። ካፒቴኑም ትዕግስቱን አጥቶ በቁጣ ካሉበት ደረጃ ገፈተራት። እንደ ዕድል ሆኖም ማሊካ የደረጃውን ጠርዝ መያዝ ችላ ተረፈች። በድንጋጤ ተወጣም ላደረገችው ነገር እንዳለ ይቅርታ ለማግኘት ጮክ ብላ መለመን ጀመረች። ካፒቴኑም ለጥቂት ጊዜ ጠብቆ ሊጎትታት ሲል በድንገት አንድ አዞ ከላይ ዘሎ ወጥቶ የካፒቴኑን ጭንቅላት ነክሶ ይወስዷል። ጩኸቱን ሲሰሙም ሌሎቹ ሮጠው መጥተው ማሊካን በደህና ከዚያ ማስወጣት ቻሉ። ነገር ግን በሚያሳዝን ሁኔታ ካፒቴኑ ሕይወቱን አውጥቶ ነበር። ማሊካም ለቀድሞ ስህተቶቿ እያለቀሰች ሁሉንም ይቅርታ መጠየቅ ትጀምራለች። ነገር ግን አሁን ለሐዘንና ይቅርታ ለመባባል ምንም ጊዜ የላቸው። ከዚያም ሁሉም አንድ ክፍል ውስጥ ገብተው መብራቱን ሲያበሩ ብዙ አዞዎች ከፊታቸው ተኝተው ይመለከታሉ። ከዚህ የባሰው ትልቁ ችግርም በክፍሉ ማዶ በኩል የሬዲዮ ግንኙነት መሳሪያ የሚቀመጡበት ትንሽ ቦታ መኖሩ ነበር። እናም ይህን አካባቢ በደህና መሻገር ከቻሉ ይተርፋሉ። ከዚያም ሁሉም በቀስታና በጸጥታ በአዞቹ መካከል ማለፍ ይጀምራሉ። ካይል መጀመሪያ ወደ ክፍሉ ደረሰች። ነገር ግን እንደተለመደው ነገሮች በወሳኝ ወቅት ላይ ይበጠበጣሉ። ከኋላ በኩል የነበረው ምስኪኑ ሳምም ሳያስበው የአዞዎች እንቁላሎች ያሉበትን ጎጆ ረገጠ። ሴቷ አዞም ድምፁን እንደሰማች ስትነቃ ሳም በፍርሃት ወደ ኋላ በዞረበት ቅጽበት ግዙፍ አዞ መንጋጋውን ከፍቶ የሳምን ጭንቅላት ይጨፈልቀዋል። የተቀረው ቡድን ደግሞ በፍጥነት ወደ ውስጥ መግባት ችሎ በሩን ወዲያውኑ ዘጋው። አሁን ላይም አዞ መግባት አይችልም። ይህ በእንዲህ እንዳለ ካይል በመጨረሻ የሬዲዮ ግንኙነት አግኝታ የሚያድናቸው ቡድን በተሳካ ሁኔታ ስላሉበት ችግር ነገረቻቸው። ይሁን እንጂ አሁንም ሁሉም ከፋብሪካ ወጥተው ከሩቅ በቀላሉ የሚታይ ቦታ ማግኘት ነበረባቸው። በዚህ መዓልም ካይል ክፍሉን ስትመለከተው አንድ ሽጉጥና ትልቅ ቢላ በጠረጴዛው ላይ ታገኛለች። ከዚያም አይኖቿ በክፍሉ ማዶ በኩል ወደ ውጭ የሚያወጣው በር ላይ ወደቁ። በሩ እንደተከፈተም ሁሉም ባሉበት ደርቀው ይቀራሉ። አንድ ግዙፍ አዞም ከፊታቸው ቆሞ ነበር። ከአይኖቹ አቅራቢያም ትልቅ ጠባሳ ነበረበት። እናም የአካባቢ ሰዎች ስም የሰጧትና ለዓመታት የፈሯት ያችኛዋ አዞ ነበረች። መላው ቡድንም ይህን ሲመለከት ደነገጠ። ምን ማድረግ እንዳለባቸውም አያውቁም ነበር። በድንገትም አሊስ ወደፊት ወጣችና በአዞ ፊት ላይ ቆመች። ይህ አዞም ለምን እነሱን ብቻ ማጥቃት እንደቀጠለ መጠራጠር ጀምራ ነበር። እናም አዞዎቹ ያለምንም ምክንያት ጠበኛ አልነበሩ፣ ይልቁንም ልጆቻቸውን እየጠበቁ ነበር። ይህንን በመገንዘብም አሊስ ቀደም ሲል የሰረቀችውን አንድ እንቁላል ከቦርሳዋ አውጥታ ከአዞ ፊት ታሳያል። ይህም እጅግ በጣም አደገኛ እርምጃ ነበር። በሚቀጥለው ቅጽበትም አዞ መንጋጋውን ከፍቶ የአሊስን እጅ ነክሶ በጭካኔና በኃይል ግድግዳዋ ላይ ወርውሯት ወደ እሷ መንቀሳቀስ ይጀምራል። በዚህ ጊዜም ካይል ሽጉጡን በእጇ ይዛ መንቀጥቀጥ ትጀምራለች።
ለመተኮስም በጣም ፈርታ ነበር። ይሁን እንጂ ከጥቂት ሰከንዶች በኋላም ድፍረቷን ሰብስባ ቃታውን ሳበችው። ጥይቱም የአዞውን ጎን ይመታዋል። ሌሎቹም በፍጥነት የአዞውን ትኩረት መበታተን በመጠቀም አሊስን በደህና ይዟት ወደ ውጭ ይወጣሉ። ይህ በእንዲህ እንዳለ ካይል ያለማቋረጥ አዞ ላይ መተኮሷን ቀጠለች። የተቀረው ቡድንም ትኩረቱን ለመቀየር ጮክ ያሉ ድምፆችን ማውጣት ይጀምራሉ። ከዚያም አስፈሪው አዞና ካይል ፊት ለፊት ተፋጠጡ። በሚያሳዝን ሁኔታም ካይል የሽጉጡ ጥይት ጨርሳ ነበር። በዚሁ ቅጽበትም በፍጥነት ወደፊት ዘላ መሬት ላይ ያለውን ቢላ አንስታ በአዞ ቀሪው አይን ላይ ትሰካለች። እናም አሁን አዞ ሙሉ በሙሉ አይነ ስውር ሆኗል። ካይልም ከዚያ በቶሎ ወጥታ አንድ ትልቅ ኬሚካል የያዘ በርሜል ወለሉ ላይ ካፈሰሰች በኋላ እሳት ለኩሳ ትጥላለች። በቦታውም ከባድ ፍንዳታ ተፈጥሮ አዟ በእሳት ተበልታ አመድ ትሆናለች። ከጥቂት ጊዜ በኋላም አራቱም የተረፉት በቶሎ ፋብሪካውን ለቀው ወጡ። በመጨረሻም በአቅራቢያ ወደሚገኝ ድልድይ ላይ ደርሰው አዳኙ ቡድን እስኪመጣ ድረስ እዚያው መጠበቅ ይጀምራሉ። ሄሊኮፕተሩን በሰማይ ላይ እንደታየ ሁሉም በመጨረሻ የእፎይታ ትንፋሽ ተነፈሱ። ከዚህ ሁሉ ትግሎች በኋላም የስቃይ ቅዠቱ በስተመጨረሻ አበቃ። ይህ ከሆነ ከጥቂት ጊዜ በኋላም ካይል የወንድሟን አስክሬን አመድ ይዛ ፍሎሪዳ ከደረሰች በኋላ በቀጥታ ከፍ ባለ ቦታ ላይ ታስቀምጠዋለች። በዚህ መልኩም የመጨረሻን ቃል ኪዳኗን ፈጸመችው። ይህን ካደረገች በኋላም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሰላም ተሰማት። እናም አሁን በመጨረሻ ሕይወቷን እንደገና መጀመር ትችላለች።